የብርሃን አጽናፋት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር ረቡዕ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምን ሰነበታችሁ አድማጮች። አክሊሉ እና የምስራች በዘለብ ሐይቅ ላይ የሚያደርጉትን ጥናት ለማደናቀፍ የሱን መሰል ህገወጥ ስራ የሚሰሩ ገበሬዎችን ሰብስቦ አቶ ሰብስቤ ጋር እንዲቀርቡ በማድረግ አቶ ሰብስቤም የነሱ ቢጤ እንደመሆኑ የምስራች ከዚህ ትቀየራለች ወይም የሐይቁን ጥናት እንድታቆም ትደረጋለች ብሏቸዋል። ዶዮ እንደምንም ቤኪን አግባብቶ ኑኑሽ ቡና ቤት እንድትመለስ በማድረግ ያመጣበትን ኑኑሽን ኮሚሽን እየጠየቀ ነው። ጸጋ ትምህርት ቤት በተማረችውና ብሩክታዊት በነገረቻት መሰረት በቆሻሻ ምክንያት ከሚመጡ በሽታዎች ለመከላከል ቤታቸውንና ግቢያቸውን እያጸዳች ነው። አክሊሉ ደግሞ ከትምህርት ቤት የቀረን ተማሪ ለምን እንደቀረ ወላጆቹን ለማነጋገር ከሌሎች ተማሪዎች ጋር ስትሄድ ስላያት ትምህርቷን ትታ ከወንዶች ጋር ትዞራለች ብሎ ሁለተኛ ትምህርት ቤት መሄድ የለም ብሏታል። አቶ አውላቸው ተመልሰው ወይኒት ጋር በመግባታቸውና ልጆቻቸው በላኩት ገንዘብ የወይኒትን ቤት ቆርቆሮ በማልበሳቸው ብሩክታዊት ተበሳጭታ እናቷን ከአቶ አውላቸው ለመገላገል መፋታቱ ብቻ ነው የሚጠቅመው በማለት እናቷን መምከሯን ገልጸን ነበር። ክፍል 119 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም አሁን ይቀጥላል። ስራ የለም እንደ ዛሬ ናደው ጠራሽ ምጥኒ ሆይ ቁራ ስሙን ይጠራ አሉ። ነገር ሆዴ ቢገባ ነው ያልሰማሽ። አንተ ሆድ ነገር ይገባል? ለምን አይገባ? ሰው አይደለው እንደ ሰው ይከፋኛል፣ በሳጫለሁ። ዛሬ ገና ሰማሁ። ምጥን ምን እንዳበሳጭኝ ታውቂያለሽ? ኧረ እኔ ብስጩ መሆንህንም አሁን ነው ያወቅሁ። እኔ ለራሴ አገኘው አናት ላይ ዘንጋዳ ልዝራብህ ማለት እስኪቀረው ይንተራፋብኛል። አንቺ ታስሾፍብኛለሽ እንዴ? አይ ዝም ብሎ ነው። ያንተ ራስ እንኳን ለዘንጋዳ ለአረምም አይበጅ። ሐረግ ተጨምርኛለሽ እንዴ? አልጠረቃ ብትል ምን ላድርግህ? ቆይ ለመሆኑ ትዳር ማለት ምንድነው? ተንዳንተ ያለው ጋር ሲሆን እዳ ነው። ኧረ ተይ ግድ የለሽም ምጥን። እኔ የተበሳጨውበትን አማክርሻለሁ ስል ነገር አታከናንቢ። የሆንከውን ተናገርና ሰላሚን ስጠኝ። ተናደድኩ ብሎ መወገን ምንድነው? አገኘው የኔ ተቆጣጣሪ ሲሆን ምን ልበል እንግዲያ? በምንድነው የተቆጣጠረ? በሁሉ ነገር ነው። ሰንቀሮ የሚሄደውን አሳ ወሳጁ እሱ፣ ለቤት የሚመጣውን አሳ ሰጪው እሱ፣ ጉርሻዬን መቆጣጠር አይደል ይቀረው? ነገሰብኝ እኮ። ማን አዘዘኝ አለ? አክሊሉ ነዋ። በለፋው በደከምኩ አገኘውን አናቴ ላይ አስቀምጦ መጫወቻ ያድርገኝ። የደሃ ጉልበት በገለባ ያልቃል አለ ያገሬ ሰው። ዋጋህ ነው። እንዴት የባንችን ሌማት አረጥብ ብለህ እምነትን የጣልክ አንተ? ምጥን
ይሄ ነገር በእኔ ብቻ አልመጣም፣ በአንቺም ነው። ይልቅ አክሊሉን ብታናግረው አይሻልም? ለምን ብዬ? እኔ ያገኘው ቁጥጥር ትንፋሽ ያሳጥሮኛል። ከስራ አልተባረርክም እኮ። ባልባረርስ እንደ ሕፃን ቁጭ በል ተነስ እባላለሁ? አዋቂነት ላይ አልደርስ ካልክ ምን ይደረጋል? ኧረ ተይ ግድ የለሽም እምትል እንደ ሌባ እጅን የታየው ልስራ? አይታኝ እንግዲህ አክሊሉ እንደው የሚሰራውን ያውቃል። ለምን አፌን አበላሻለሁ? ይኸው ነው መልስሽ? ይብቃ እንግዲህ። ሲነግሩት አልገባ በጥብጫ አላጠጣ ነፍላለ። ጥናታችሁን ጨረሳችሁ ማለት ነው? አቶ ሰብስቤ፣ ይሄ ጥናት ሐይቁን በተመለከተ ያደረግነው ጥናት ነው። የምስራች። ሌላም ይቀራል እንዳትይ። አለ። የአሳ ምርቱን በተመለከተ የሚጠናው ጥናት ይቀራል። እና ይሄ ምንድነው? አቶ ሰብስቤ፣ ከሐይቁ ላይ ውሃ የሚስቡ ገበሬዎች በሐይቁ ላይ የሚያደርሱት አደጋ ቀላል እንዳልሆነ በፊትም ልንጠቁም ሞክረናል። አድነው፣ ያለፈውን ጥቆማ ተወውና አሁን እጄ ስለገባው ጥናታችሁ እንነጋገር። ሐይቁ አደጋ ላይ ነው። ምክንያቱም ብዙ ውሃ ነው የሚሳብለት። ስንት ዘመን ሲሳብለት ኖሮ አሁን አንተና የምስራች ጥናት ስታደርጉ አደጋ ላይ ወደቀ ማለት ነው? አቶ ሰብስቤ፣ ጉዳዩን ትኩረት ሰጥተን እንድትመለከተው እንፈልጋለን። ይሄ ጥናት ወጪ ወጥቶበታል፣ ተደክሞበታል። ስለዚህማ ሐይቁ ከመድረቁ በፊት መፍትሄ ይፈለግለት። እኛ የምንነግርህ ብዙም ለመረዳት አይሆንም። ለምን ጥናቱን አታየውም? ከዚያስ ምን አይነት ጥያቄ ነው? መቼም ይሄ ጥናት ወደ ዋናው መስሪያ ቤት መሄድ እንዳለበት እኛ እስከምንነግርህ የምትጠብቅ አይመስለኝም። የዘለብ ሐይቅ በጥናቱ ላይ እንደተመለከተው ወደ መድረቅ ከገሰገሰ ብዙ ችግር ይፈጠራል። እንደ መፍትሄ ያቀረባችሁት እቅድ አለ? ጥናቱ ውስጥ ተካቷል። ምን ነው ለማንበብ አልፈለግም? ባልፈልግም ማንበብ ስላለብኝ አነበዋለሁ። አንበበውና ወደ ዋናው መስሪያ ቤት ከመላኩ በፊት አንድ ጊዜ ብንነጋገርበት የሚሻል ይመስለኛል። ጥሩ፣ መነጋገር ሲኖርብን አሳውቃችኋል። አቡናቸው ይቀመጡና የሚጠጣውን ያዙ እንጂ። ሰውንስ ማን ያስተናግዳል? አክሊሉ እና ደው እናገኘዋሉ አይደለም እንዴ? ምጥነስ መች ቁጭ አለች። ይልቅ ይቀመጡ እንዳልክ እንግዲህ። ወይኒት ካረቄው ቅጅላቸው። እሺ። አረቄው ቆንጆ ነው። ከፍልኩታ ነው የገዛሁት። ለኔ የማህበር ድግስ ብለህ ከተማ ድረስ ለአረቄ ግዢ ትሄዳለህ? ይሄ እኮ የማህበር ድግስ ብቻ አይደለም። ያ በአንድ በኩል የእርሶና የወይኒት ባልና ሚስትነት በይፋ የሚታወጅበት ነው። በሌላ በኩል ደግሞ ትልቅ የምስራች የሚሰሙበት ነው። አክሊሉ አልሰሙም መሰለኝ። ምኑን ነው የምሰማ? ማማን ነው ወይኒት፣ ጉዳዩን ለመንገር አንቺ ትቀርቢያለሽ። እንዴ ኧረ እኔ ይቅርብኝ። እንዴ ተፈለክ አንተ ንገራቸው። ኧረ ንገሩኝ አክሊሉ፣ ምንድን ነው? ያው የእርሶና የወይኒት ትዳር በልጅ ሊጠብቅ ነው። እውነትህን ነው? አዎ። ወይኒት ምን ነው ደበቅሽኝ? ነይ አክሊሉ፣ እንደው ለዛሬው ድግስ አቆየው ብለው ነው ልነግሮህ ነበር። አይ አክሊሉ ወግ አዋቂ እኮ ነህ። እንግዲህ ያው ወንድ ልጅ ከሆነ የሚወለደውን ልጅ እኔ ነኝ ስም ማውጣለት። ማን ልትለው ነው? አይ አሁንማ አልናገርም። ይወለድና እንደርስበታለን። እንዳሻ ምን ይገደኛል ብለህ። ኧረ ይህ ሰውዬ ማን ጠርቶት መጣ? ማን ነው እሱ? አሸብር ነዋ። ወይኔት አንቺ ነሽ የጠራሽው? ኧረ እኔቴ እንዴ መቼ የምጠራው አጣሁና። እኔ ነኝ የጠራሁት። ለምን አክሊሉ? እንደምጠላው እያወቅ ይጠሉታል እንዴ? ምን ነው ቀደም ብለው አልነገሩኝ? ድንገት እኮ መንገድ ላይ ተገናኘንና ነው ጸበል ቅመስ ያልኩት። ታየዋለህ የሚሰራውን። ኧረ እጁን ሲታጠብ ተመልከቱ። ይሄ የማን ትምህርት ነው? የብሩክታዊት።
ሲያዩት ደህና ሰው አይመስልም? አሁን የለ ይህንንስ አዋርጄ ነው የማባረረው። ይተው አውላቸው። ጠሪ አክባሪ ነው። የቀረበለትን በልቶ ሄድ። ተውት። ብሩክታይት ለዚህ ነው አጎትሽን ይዘሽ የመጣሽው? እማዬ እኔን ካልተቀበልሽኝ ጋሽዬን ተቀበዩ ይሆናል። ውባንቺ እስኪ ትክክለኛው ምክንያትሽን ንገሪኝ። ከአውላቸው ጋር መፋታት ያልፈለግሽው ለምንድን ነው? ነጋሽ አንተ የሰው አፍ የዝንብን ድምፅ ያህል እንኳን እንደማይረብሽ አውቃለሁ። እኔ ግን እንዳንተ ልብ ደንዳና አይደለሁም። ፍርሃት ኑሮ ይሆናል? ይኸው እኮ ለእኔ ኑሮ ሆኖኛል። የሰውን አፍ ፈርቼ የሆነውን ሁሉ ፈርቼ እኖራለሁ። እየኖርኩ ነው ትያለሽ እንጂ እየኖርሽ አይደለም። ሰው ምን ይለኛል ብለሽ ፈራሽ? ሆይ በወይኒት የቆርቆሮ ክዳን ቀንታ ትዳሯን አፈረሰች መባሌ ይቀራል? ከዚህ ሌላም ይበሉሽ እና ምንድነው የሚጎልብሽ አንቺ? በስተርጅና ትዳር ማፍረስ ቀልድ ነው? እርጅና ብቻህና የሚባል በሽታን በመፍራት ብቻ አይደለም። እንዲህ ያለውን ቤት መፍረስ የማታ ሌጣነትም አለበት። እማዬ ሌጣነትን የምትሸሽው አባዬ በችግርሽ አብሮሽ የሚቆም በሆነ ነበር። ሲያምሽ ቢያስታምምሽ፣ ሲከፋሽ ቢያጫውትሽ ኖሮ ይህንን ስትይ ባማረብሽ። ውባንቺ እስኪ ከትዳርሽ ያገኘሽውን ጥቅምና ጉዳት አመዛዝኚው። በመሬትሽ ላይ አዘሽ ማደር አልቻልሽ፣ በትዳርሽ አልኮራሽ። ለምኑ ነው የተሸከምሽው? ይልቅየው ተፋተሽ ድርሻሽን ተካፈይና መሬትሽን እያሳረሽ በልተሽ ደሪ። ይበቃል። ተቀበላ ጥጋብ የስቅለት ጦም ማደር ይሻላል። ናደው አክሊሉ አገኘሁን የበላዩ አለቃ ስላደረገው ተናዶ ለምንጥን አክሊሉ እንድታነጋግርለት ቢነግራት ይብስ ብላ አሾፈችበት። ናደው ተናዶ በአክሊሉና ባገኘሁ ላይ ምን እርምጃ ይወስድ ይሆን? አቶ ሰብስቤ እና የምስራች በዘለብ ሐይቅ ላይ የሚያደርጉት ጥናት ከና አክሊሉ ጋር ተመሳጥሮ እንዳይሳካ ጥረት እያደረገ ነው። መፍትሄው ምን ይሆን? አቶ አውላቸው አሸብር ከቤታቸው በመምጣቱና የብሩክታዊትን ትምህርት ሰምቶ ጸበል ጸዲቅ ከመቅመሱ በፊት እጁን ሲታጠብ በማየታቸው ተናደዋል። የአቶ አውላቸውና የአሸብር ጸብ መጨረሻው ምን ይሆን? መምህር ነጋሽና ብሩክታዊት ወይዘሮ ውባንቺን ከባለቤታቸው እንዲፋቱ ሲመክሯቸው የሰውን አፍ እንዴት እችለዋለሁ ብለው አሻፈረኝ ብለዋል። በዚህ ሁኔታ ወይዘሮ ውባንቺ ከአቶ አውላቸው ጋር እንዴት ሊቀጥሉ ይችላሉ? የተጫወቱልን ሽመልስ አበራ እንደ አክሊሉ፣ ባዩሽ አለማየሁ እንደ ብሩክታዊት፣ ጀንበር አሰፋ እንደ የምስራች፣ ሉሊ አሻጋሪ እንደ ወይዘሮ ውባንቺ፣ ታፈራሁ መብራቱ እንደ ምጥን፣ ሞገስ ወልደ ዮሐንስ እንደ መምህር ነጋሽ፣ ዝናሽ ጌትነት እንደ ወይኒት፣ እስማኤል መሐመድ እንደ አቶ አውላቸው፣ አዩብ መሐመድ እንደ ናደው፣ መስፍን ጋሻው እንደ አድነው፣ አቤል ክፍሌ እንደ ሰብስቤ
ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክለአረጋይና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው መስፍን ብሩ። አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 554 1302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።